ኤርሊንግ ሃላንድ ከኖርዌይ እርሻዎች እስከ እግር ኳስ አውራነት በአሁኑ ሰዓት ስለ እግር ኳስ ስናወራ አንድ ስም ቀድሞ ይነሳል። ያ ስም ኤርሊንግ ሃላንድ ነው። ብዙዎቹ ሃላንድን እንደ ሮቦት ያዩታል። ግን ይህ የጎል ማሽን እንዴት ተሰራ? ዛሬ የዚህን ወጣት አስገራሚ የጉዞ ስኬት ምክንያት የሆኑትን ነጥቦች እንመለከታለን። ኤርሊንግ ሃላንድ የተወለደው በስፖርት ቤተሰብ ውስጥ ነበር። አባቱ ፕሮፌሽናል እግር ኳስ ተጫዋች ሲሆን እናቱ ደግሞ አትሌት ነበረች። ይህ ማለት ስፖርት በደሙ ውስጥ ነበር ማለት ነው። ግን ተሰጥኦ ብቻ በቂ አልነበረም። በ14 ዓመቱ ሃላንድ እንደዛሬ አይደለም ነበር። ቀጭን፣ አጭርና በጣም የማይፈራ ተጫዋች ነበረ። ብራይን ኤፍኬ ክለብ ሲጫወት አሰልጣኞቹ በጉልበት ሳይሆን በብልሃት እንዲጫወት አስጠነቀቁት። ኳስ በፍጥነት ማንቀሳቀስ፣ ቦታ መፈለግ፣ ተከላካይን ማስቸገር፣ እነዚህን አስቀድሞ ተማረ። ሃላንድ ወደ ትልቅ ዝና በአንድ ቀን አልነበረም የደረሰው። በየደረጃው ትክክለኛውን እድገት አግኝቷል። ከዕለታት አንድ ቀን በሞልደ ኤፍኬ ክለብ ውስጥ ስር ተጫወተ። እዚያ ነበር አጨራረስን የተማረው። አንድ ጎል፣ አንድ ድል፣ በአንድ ጨዋታ 4 ጎል ሲያስቆጥር የአውሮፓ ክለቦች ሁሉ እሱን ማየት ጀመሩ። በዩኤፋ ቻምፒዮንስ ሊግ ግጥሚያዎች ላይ ጎል ከጎል በላይ ማስቆጠር ጀመረ። ዓለም ይህ ልጅ ማን ነው ማለት ጀመረ። በቦሩሲያ ዶርትመንድ ሲሄዱ እሱ የአውሮፓ አደገኛ አጥቂ ነው። ፍጥነቱ፣ ሩጫው እና ግብ የማግባት ስሜቱ ተከላካዮችን ያስፈራል። ወደ ማንቸስተር ሲቲ ሲመጣ ብዙ ሰዎች ፕሪሚየር ሊግ ለሃላንድ ይከብደዋል ብለው ያስቡ ነበር። ግን ሃላንድ በመጀመሪያ ዓመቱ 36 ጎል በማግባት የሊጉን ታሪክ ሰበረ። ይህ የሃላንድ አስገራሚ ድንቅ ብቃት ነው። ሃላንድ እግሮች ብዙ ጊዜ ኳስን አይነኩም፣ ግን ኳስ ጎል ከገባ ምክንያቱ ሃላንድ ነበረ። ኳስ በእግሩ ሳይኖር የሚያደርገው እንቅስቃሴ ተከላካዮች የት እንደሚሮጡ ሳያውቁ እሱ ግን ትክክለኛው ቦታ ላይ ይደርሳል። ይህ ነው የጎል አውሬ ሚስጥሩ። ሃላንድ በኳስ ብቻ አይደለም ስኬታማ የሆነው፣ ከሜዳ ውጭም ያለው ዲሲፕሊን እጅግ አስገራሚ ነው። እሱ የላም ልብና ጉበት እንደሚመገብ ይታወቃል። ምክንያቱ ምንድነው ሲሉትኝ ለቫይታሚን እና ለጡንቻ ጥንካሬ እንደሚጠቅምም ይናገራል። ማታ ማታ ሰማያዊ ብርሃን የሚከላከሉ መነጽሮችን ይጠቀማል። ምክንያቱ ምንድነው ሲሉት አሁንም እንቅልፍ፣ ጥሩ ሰውነት፣ ጥሩ አፈጻጸም ብሎ ስለሚያስብ። አንዳንድ ጊዜ ጎል ካገባ በኋላ የሚያሳየው የዮጋ ምልክት በአጋጣሚ አይደለም። ምክንያቱ ምንድነው ሲሉት አሁንም ሜዲቴሽን እና የአእምሮ ሰላም ለስኬት ትልቅ ቁልፍ ነው ብሎ ስለሚያስብ ሜዲቴት ያደርጋል ኳስ ካገባ በኋላ። የኤርሊንግ ሃላንድ ታሪክ እንደ አንድ ትልቅ ትምህርት ይሰጣል። ተሰጥኦ ብቻ በቂ አይደለም ብሎ ስለሚያስብ የቤተሰብ ድጋፍ፣ ትክክለኛ የክለብ ምርጫ፣ የሰውነት እንክብካቤ፣ የአእምሮ ጥንካሬና የማያቋርጥ የጎል ጥማት፣ እነዚህ ሁሉ ተደማምረው ነው ሃላንድን የዘመናችን ቁጥር 1 አጥቂ ያደረጉት። እና አስቡበት፣ በተለይ ኳስ ተጫዋቾች ገና በ25 ዓመቱ ይህን ካደረገ ቀጣዮቹ 10 ዓመታት የእግር ኳስ ዓለምን ምን ሊያይ እንደሚችል ኮመንት ላይ እስኪያሳውቁኝ። ተመልካቾቼ ሃላንድ ከክርስቲያኖ ሮናልዶ እና ከሊዮኔል ሜሲ የጎል ሪከርዶችን ይሰብራል ብለው ያስባሉ? አዎ ከሆነ መልሳችሁ ኮመንት ላይ ያሳውቁኝ። ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።